ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ይሄንን የምትመለከቱት ሳህን ምን ላደርገው ነው? እንደምታዩት ውሃ አረግበታለሁ። ትንሽ ሰሞኑ ሚስቴን ካንጨረጨርኩ ቆየሁኝ እና እስኪ የሚሆነውን ነገር እኔ እንዳሰማኝ ነው ቀስ ብዬ የማወራው። ኩሽና ነው ያለችው። እስኪ እስክትመጣ ጠብቃት። ወደ ቪዲዮ የሁሉ ነገር እንዴት ነው? ምንም አልሆነም። እንሄዳለን እንዴ? ምን ነው ማርያም ግዴታ ነው? አዎ ማርያም እንሄዳለን። እንገናገል እንዴ? ምን ማለት ነው አንተ? መስከረም 15 ቀን ምናምን ነው ቢሆንስ? 2 ወር ሊሆን እኮ ነው። እሑድ ቀን ግን እረፍት አልናፈቀሽም? ማርያም እኔ በጣም ይሄም እኮ እረፍት ነው። ያው ልትዝናና ነው። አሁን ቀልጃለሽ እንዴ? ከዚህ ዛሬ ሄጄ ጠዋት ከፈለክ እንሄዳለን። ጠዋት ሄጄ ራሴ እገዛለሁ ከፈለክ። በጣም ነው ማርያም በቃ ትነጃነጅ እንሄዳለን ጠዋት። በቃ እንግዲህ ምን ካረግሽ ምን ማድረግ ይቻላል? ግን እነሱ ያውቃሉ እንደምን? አዎ እሱ ነው ችግሩ። እነሱ ባያውቁ ጥሩ ነበር ለመቅረት። በቃ እንግዲህ ምን ማድረግ ይቻላል? እኔ መሽ ለምን ዱዷን እንጮት በቅጣት ምን አይነት ቅጣት? በቅጣት በቃ አንተም እንደ ድሮ ማለት እንደ በፊቱ ግን ትቀጣለህ። ማፋፈር ምናምን የለም። እመቤቴ ነው ማሽ ያፋፍለኝ። ኧረ መቼ በስርዓት ተቀጣለ ታቆም ሲጀምር እንጮት። እሺ ግን አተፋፍርም ነው አላፋፍር። ግን ከሱ በፊቱ አቀብኛ እንዴ? አቀብ። እሺ ቢጫው ነኝ እኔ ወቅ ችግር የለውም። የከለር ችግር የለብኝም። እና ልውል ግን እንዴት ዋለ ዛሬ? አስቸገረሽ ነው? በስንት ስሙ ምን ሆንሽ? ወይኔ ባባ ያንተ ሰው ምን ሆነ ነው? ምንድነው ችግር ካንተ? ምንድነው ከኔ ጋር ያለ ችግር? መቼ ነው ነገርን የምታቆመው? ቆይ ምንድነው ፍጥታ የምታይኝ እንደዚህ? ምን አጠፋኝ? ምን አጠፋው? በጣም ያበዛው። በጣም ትንሽ እኮ ሰሞኑን እንደዚህ እኮ ጭብጭብ ካረኩሽ እኮ ይሄ ፍቅር ነው። ወደዛ አበዛው። ልቀቀኝ ማለት ልቀቀኝ እንዴ? ምን ሆነ ነው አንተ? እስኪ ዝም አንቺ ሻንተሽ አንተ ስራ እመቤቴን ታይኛለህ። ቆይ እሺ አንተ ጀልነት ከመሽ ነው ጻንነት ከሚያበቃው እንዴ?